በመጨረሻም አብርሽ ሩታን ተማጸናት። እባክሽ እኔና አንቺ ብቻ ነገሩን እንፍተው፣ የአንድ ቀን ቀጠሮ ብቻ ነው ያለኝ እንግዲህ ብሎ ዛሬ እሪ ያዙ ልቀቁ ሲል ነበር። ሩታም እንግዲህ በአቋሜ ምንም ነገር የምወላወለው ነገር የለኝም ብላለች። እስካሁን አብርሽ ማለት ነው ሩታ ስንቴ ነው የለመነች፣ ስንቴ ትዳራችን አብረን እንቀጥል፣ ልጃችን አብረን እናሳድግ እያለችህ አንተ ግን ኧረ ያችኘቱ ትብስብኛለች እያልክ ከእሷ ጋር አብረ ስትሽለጠለጥ ነበረ። ዛሬ ምንድነው ልመነው ማለት ነው። እስካሁን እኮ ጣጥላት ነበር ስትሄድ የነበረ ካሜራ ይዛ እየለመነች ከኛ ፊት ከኦዲየንሶቹ ፊት እንዴት ነበር ሲያረግህ የነበረ። ተው በኋላ ይቆጭሃል ይሄ ነገር። በኋላ እኔ ወደ ህግ ቦታ ከሄድኩ በኋላ እንዳትለምነኝ ብላህ ነበረ። ይኸውልህ ሳይውል ሳያድር እንግዲህ ተረው ደርሶ ዛሬ ደግሞ አንተ እባክሽ ነገሩን አቋጭና እኔና አንቺ ብቻ ትዳራችን ልጃችን አብረን እናሳድግ አረባክሽ እያልሃን ነበረ። ሰው እየመከረች ነው ምትላት ሩታ ማንም የሚመክራት ማለት ነው። ሩታ ማንም የሚመክራት የለም። አንተ ማለቴ ሩታ በጣም ብዙ ለምንሃለች፣ በጣም ብዙ ተማጽነሃለች። በሰው ዘመዶችሽ እንደሆነ የጠቅሞሽም እንደዚህ ብላለች። ሩታ ዘመዶቿ ላይ መጣች። አሁን ነው ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ እንግዲህ አብርሽ ከፍርድ ቤት የአንድ ቀን ቀጠሮ የአንድ ቀን ተሰጥቶታልኝና እንግዲህ ሩታን ካለበት ሩም ጠርቶ ወይም እንግዲህ ቀጥሮ በጣም ሲለምናት ነበረ። በጣም ነው የገረበኝ ማለት ነው። እስካሁን ሩታ እባክህ ወደ ራስህ ተመለስ፣ እባክህ ልጃችን እናሳድግ፣ ትዳራችን አብረን እንኑር ሲል ነበረ። ያው ሲሽለጠለጥ ነበር። ኧረ እኔ ከአንቺ ያችኘቱ ትበልጥብኛለች ብሎ እንግዲህ ከውሽሜት ጋር ከመዝናናትም ብዙ ነገሮች ሲያደርጉ ነበረ። ዛሬ እንግዲህ ሲፈራ የክስ ሩታ ያው ፈርምልኝ፣ አንተም ለራስህ ህይወትህን ኑር፣ እኔም ከልጄ ጋር ልጄ የሚያስፈልገውን ነገር እያደረኩለት መኖር እፈልጋለሁኝ። እኔ አልፈልግም ብላ በቃ ደመደመች ማለት ነው። እንዲህ ሩታ ግን በጣም ጎብዘሻሊ ማለት ነው። በጣም እንደዚህ ትንሽማ ማስቀዘን አለብሽ። ትንሽ ይየው እስካሁን እንዴት ነበር ሲያደርገ የነበረ። በተለይ ደግሞ ለብዙዎች አሳልፎ ሲያሰድብሽ የነበረ ያው ባልሽ ነው አብርሃም ነው ባልሽ ነው አብርሽ ነው እንጂ አብርሽ ነው የምለው ማለት ነው። እና አሁን ምን ማለት ነው መለመን? እስካሁን እኮ ለምናሃለች፣ እስካሁን እኮ ብዙ ነገር ታግሳለች። ከእርግዝናዋ እስከ ትውልድ እስከምትወልድበት ቀን ያው 1 ወር ወልደች። ከዚያ በኋላ የክሱንም ሆነ የፍርድ ቤቱንም ሆነ አቋረጠች። ካቋረጠች በኋላ ደግሞ ከ40 ቀን በኋላ ደግሞ እንግዲህ ወንድሞቿን ይዛ መጣች። ከዚያ በኋላ አንተ ወደ ፍርድ ቤት ሄድህ ማለት ነው። ምንም አያደርጉኝም ብለህ ነበረ አይደለ? ባለ እንትኖች ምንድነው ህግ ነው የሚባለው እነሱ ፖሊሶች። እኔ ደግሞ ዛሬ አዎ ህግ ነው፣ ከህግ ማንም የሚያመልጥ የለም ስትል ነበር። አዎ ከህግ ማንም እኛ የበታችንና ህግ ደግሞ የበላይ ነው ማለት ነው። እና ግን ሩታን ይህን ያህል መጨቅጨቅ ምንድን ነው? አየ ብለህ እኮ መለመንህ እኮ አይቀርም ነበር እንደምትወዳት እንደምታፈቅራት አንተ ብቻ ሳይሆን እኛም እናውቃለን ማለት ነው። እስቲ እናንተ አንድ ላይ ናችሁ፣ እናውቃለን። የሆነ ነገር ሊፈጠር ይችላል። ቢሆንም ግን ተው አብርሽ፣ እኛ ሩታን ወግነን ብቻ አይደለም የምንናገር፣ ለአንተም እንወግናለን። ግን የምታደርገው ነገር ያው ሊወገንልህ አይችልም። በጣም ብዙ ጓደኞች አሉ፣ በተለይ ሄርሜላ፣ እንደገና ማናቸው እነዚያ እነ ብሩኬ እነ አቤላ እነዚያ ይህን ነገር አድርግ ሆሆ ሲሉ ነበረ። ያው ከዚህ እሳት ከተቱ። አሁን እሺ ማን ይገዝህ? ማንም አያግዝህም። ሁለታችሁ ብቻ ነው። ሩታ እኮ ደግሞ አንተ ታስረህ እንድትቀርም አትፈልግም ነበረ፣ አትፈልግም፣ መለያየትም አትፈልግም። ግን ከአቅሟ በላይ ስለሆነ በቃ ስላልፈለገች ነው ይህን ነገር ያደረገችው። እሷን ባለፈው ተናግራለች። እኔ የልጅ አባት ቢታሰር ምንም ነገር አልጠቀምም፣ ግን ቢሆንም ደግሞ አልፈርምም ስላለ ሌላ አማራጭ ስለሌለኝ ወደ ህግ ቦታ ነው የወሰድኩት ብላለች። እና እኔ ግን በጣም ደስ ብሎኛል። ይሄን ያህል በቃ ጀግና ሆናለች። ድሮ እኮ በጣም ታለቃቅስ ነበረ። በጣም ሁላችን ነበር የምታናድደን። ለምን ነው የምታለቅስ? ለምን ነው እንባዋን ለሰው ሩታን ለሚጠሏት ሰዎች ለምን ነው እንባዋን የምታሳይ እያልን ስንቃጠል ነበረ ማለት ነው። ወላሂ እኔ በጣም ነበር ስትናድድ፣ በጣም ነበር
የምታናድደኝ ማለት ነው። ለምን ታለቅሳለች? ዋጥ አታረገውም እንዴ? አሁን ብዙ ነገሮች እኮ ሊካሰቱ ይችላሉ። ብዙ ነገር ልትባል ትችላለች። አብረሽ ብዙ ነገር ሊያደርጋት ይችላል። እንግዲህ አላሁ አለም የሚያውቀው ነገር የለኝም። እነሱ ናቸው የሚያውቁ። እኛ በቪዲዮ የሚመጣልንን ነው እንደምትሰደብ አብረሽ ለሩታ ቦታ እንደሌላት ያው ተወዳታለህ፣ እናውቃለን። ስራና ስራ ብቻ ነው የምትሰሩ እናውቃለን ማለት ነው። ግን ቢሆን ደግሞ የእናንተ በጣም በዛ። ኧረ ወደ ራሳችሁ ተመለሱ እና ልንገራችሁማ ሩታ በጣም አምሮባታለኝ። አረ ምንድን ነው ሚስጥሩ? ለእኛም ስጡነ ለመዳም ቀመሞች ማለት ሽክ ሽክ በሉነ እንጂ እንዲህ በቃ ይሄን ሳምንት እኮ ድንቡሽቡሽቡሽ ብለሻለኝ። አራስ ማለት ይሄ ነው። አዎ አብረሽ እየተንከባከባት ነው ማለት ነው። እናንተ ከኛ ላይ እንደዚህ አመጥተው ጧ ማለት ያሰጣታል፣ ታሰጠዋለች። ከዚያ በኋላ በውስጥ የኔ ማር ከካሜራ ጀርባ የኔ ቆንጆ ከካሜራ ጀርባ እንደዚያ ስላመናጨኩሽ ይቅርታ ይላታል ማለት ነው። እሷ ደግሞ የኔ ሸጋባል የሮቤል አባት ከካሜራ ጀርባ እንደዚያ ከፍ ዝቅ ስላረኩ ይቅርታ ትለዋለች ማለት ነው። እና ለዚያ ነው ያማረባቸው። እና ለማንኛውም ሩታ የምትሳደቡ ሰዎች ረፉ፣ ሩታን አትሳደቡ፣ አስተያየት ሰጡ በሚገባው እነሱም አስተያየት ሰጡነ ብሎ አይደለ ቪዲዮ የሚሰሩ። ስለዚህ ለእነሱ እኛ አስተያየት ነው እንጂ የምንሰጥ እየተሳደብን አይደለም። ሁለቶች ሲጨቃጨቁ ራሱ በጣም ደስ ይላሉ። አያችሁ ፍቅራቸው ብቻ እንዲሁ ካሜራ ሆኖባቸው ነው እንጂ ቢሳሳሙ ራሱ በጣም ነው የሚፈልጉት ማለት ነው። እና ጭቅጭቃቸው በጣም ያምራል፣ ፍቅራቸው በጣም ያምራል። አረባካችሁ ታርቃችሁልን ነው። አረ መቼ ነው ጊዜው? አረባካችሁ። በነገራችን ላይ በዚህ ሳምንት አሁን እነ ቤላም ታስረዋል፣ እነ ውሽሚትም ታስረዋል፣ እነ ብሩኬም ታስረዋል። ስለዚህ አሁን አብርሽም እንግዲህ ከፍርድ ቤት ሩታ አልፈረም ብለዋለች። ከዚያ በኋላ ወደ ሽምግልና ይሄዳሉ። ከሽምግልናዎች ደግሞ እንግዲህ እንደኛ አባባል ነው እንደምናውቀው መቼም ፍርድ ቤት ሩታ አልፈልግም ካለች መፈታት ትችላለች። ግን እነዚያ ፍርድ ቤቶች የሚያስፈቱ አይመስለኝም። ከዚያ በኋላ ወደ ሽምግልና ይመጣሉ። ሽምግልናዎች ደግሞ በአብርሽም ጎን በሩታም ጎን ያሉት ሁለቶችን ያስማማሉ ማለት ነው። ብቻ የሆነ አካሄዱ ወደዚህ ወደ እርቅ ነው እየመጣ ነው እና ወይኔ ሙዚቃው ደግሞ ሲያምር ወይኔ ሙዚቃው ሲያምር የሸኘው እና እኛ እኮ ለምነህ ነበር። ታውታው አብርሽ ውሽሚት አትጠቅምህም እና ቤል አይጠቅሙህም። ሩታ ሸጋ ሚስት እያለች ቀብራራ ሚስት እያለች ብዙ ሀያት ያሳየች ማለት ነው። እና እሷን እንደዚህ ማድረግ የለብህም። ለማንኛውም እስቲ እንግዲህ ነገ ምን እንደሚፈጠር አናውቅም። አብርሽ ደግሞ እንግዲህ ሩታን ተነቅሷታል የሚባል ወሬ አለ። ያው ይወዳታል፣ ያፈቅራታል። ሌሎችን እኮ ወላሂ ከጥፍሩ ቆሻሻ እኮ አያቸውም። ከሄርሜላ ጋር ቢለጣጠፍ ከነዚያ ጋር ቢለጣጠፍ ሩታ አብርሽ ከሩታ ውጭ እኔ ህይወት የሚኖር አይመስለኝም ማለት ነው። እና ሩታም እንደዚህ ሁለቶች በጣም ይዋደዳሉ። አይንኋቸው ራሱ ያስታውቃል። አይንኋቸው ብቻ ያስታውቃል። እና ሩታዬ አምሮብሻል፣ በዚሁ ፏፈሽ በይ። አቋምሽም ደግሞ ዛሬና ትናንትና በጣም ሁላችን አስደስቶናል። የሆነ አብርሽ ሲናገር ወደ ዘመዶች እየመከሩሽ ወንድም ተብዬዎች ምናምናም ስል አስቆመሃለች። እና አብርሽ አንዳንዴ የምትናገረውን አማርኛ ደግሞ እየአሰብክ ተናገር እና ያለው ነገር ይሄ ነው። እንግዲህ አብርሽና ሩታ ዛሬ ቆጭ ብለው ሲነጋገሩ ነበር። አብርሽም እንግዲህ በጣም ቆጭቶታል መሰለኝ። ኧረ እባክሽ ክሱን አንሽልኝ አላለም እንዴ? እስካሁን እናምነ ነው ጨጓራዋ ላጥ ስታደርገው የሩታን ጨጓራስ ኦኬ የኦዲየንስን እንደዚያ የሚንከባከቡን እንደዚያ የምንወድን እንደዚያ እኛውን ዝቅ የምናደርጋቸውን ከፍ የምናደርጋቸውን እኛው ኦዲየንሶቻችሁ ነን። እና ኧረ ተው ወደ ራሳችሁ ተመለሱ፣ ደስታችሁን አሳዩነ ስንላቸው አሻፈረኝ አላቸው። እና ለማንኛውም እንግዲህ ሁላችንም መልካም ነገሮች እንጠብቃለን። ከአብርሽም ከሩታም ወደ ጥሩ ነገር የሚመጡ ይመስለኛል። እንግዲህ ከፍርድ ቤት ብቻ ወደ እርቅ ነው የሚመጡ የሚመስለኝ ማለት። አሁን ዛሬ አብርሽ ወጣ ደግሞ ሁለታቸውን ደግሞ አምሮባቸዋል። ቢስሚላህ ረህማን ረሂም ብቻ ካይን ወጣቸው። እኔ ሁለታቸው ነው ወላሂ የምወዳቸው። ሁለታቸውን ሞቼ ወዳቸዋለኝ። አብርሽም ያው ያሳዝነኛል፣ ሩታም ሴት ናትና ታሳዝነኛለች። በተለይ